እሺ ቆይ ምን እንዳረግልህ ትፈልጋለህ? ሁሉም ነገር አለኝ የጎደለኝ ነገር የለም ግን እግዚአብሔር ደሞ እርዳ ካለ እንደ አባትነት የትምህርት ነገር አንድ ነገር ሲጎለኝ እነግራለሁ ታረደረንት ይላኛል። አሁን ግን የምጎለኝ ነገር የለም። አሁን የሚጎል ነገር የለም። አዎ እንደ አባት ግን የሚጎል ነገር ካለ ትነግረኛለህ አግዛለሁ። አዎ አንተ አንደኛ የተለወጠ ሰው አንዱ ማሳያ ሰበብ ፈልጎ ብር አይጠይቅም። የወጪ ርዕስ አይፈልግም። ስለዚህ እንደዚህ ይሆናል። ዋይፍ አለች እዚህ ጋር የኛ ልጅ ነው። እግዚአብሔር ደግነት አድርጎልኝ 13 ዓመትና ከዛ በላይ በሱስ ይኖር 5ኛ ክፍል ትምህርት መማር ያቆመ አስተምሬው ሄጄ ትምህርት ቤት ከገባ ተሳክቶልኛል። ከወደቀበት ከተነሳ በራሴ ተስፋ ቆርጬ ነበር። አይደለም ቤተሰብና ሰው እኔ እንኳን በራሴ ተስፋ ቆርጬ ነበር። አሁን ግን ተማሪ ሆኛለሁ ተለውጫለሁ ደስተኛ ነኝ ብሎ ካለ አትጠራጠር፣ ተሳክቶልኛል። ወዳለሁ። ስለዚህ እንደዚህ ይሆናል። እበል ባየ ሲንጃለዳ እኔ ባየ ሲንጃለዳ ነስ። ስለዚህ እንደዚህ ይሆናል። ዋይፍ እዛ ጋር እየሰማች ነው። አንተ ጎበዝ ተማሪ ስለሆንክ ተከራይተን የምትኖር? አዎ ተከራይተን የምኖር። ያኔ ቤት ራስ ወለለኝም እዚህ ሲመጣ ክርስቶስ ምስክሬ ነው። ሰው የሆነ ቆርቆሮ ሰው ወደኛል ባይዘው ጸባይ ያለኝ ከሰው ጋር እቀራረባለሁ። ሱሰኛም ቢሆን የሆነ ነገር አልሰርቅም ነበር። ሰዎች ቤት ሰጥቶኝ እዛ ነበር የምኖረው ቆርቆሮ በቆርቆሮ ቤት። አሁን በ3000 ብር ተከራይቼ ነው የምኖር። ያ ገኛ ግቢ አለ እኔ የምሰራበት። ከውጪ በኩል ደግሞ ቋጥ አለ። ቋጥ ላይ ነው ለብዙ አመት ያ በጣም ምስኪን ልጅ ነው። ህፃንም ይልኳል። ስራ ትሰራለህ? ሰው ጋር ነው የምሰራው። እዛ ይሰራለሁ። ማታ ደግሞ ትምህርቴን እማራለሁ። ምግብ ማታ ከቤት ነው። ሌላ ማታ ታበስላለህ? ቤት አበስላለሁ። ስራ የሌለ ቀንም ቤት ነው የምበላ። ስራ የሌለ ቀንም ውጭ አትበላ? ውጭ አልበላ። ይሁድ ቀን በተለይ አሁን ስራ ስለማልገባ ቤት ነው ሁሉም ነገር የምበላ። አንተ አንደኛ ነህ። አጨብጭቡለት። ሲሚንቶ ምንድን ነው? አሁን ራሱ ሲሚንቶ ነው የምሰራው። የሰው ነው። ያኔም ሲሚንቶ ነው፣ አሁንም ሲሚንቶ ነው የምሰራው። ሲሚንቶ ነው የምሰራው። ትሸጣለህ ለገጣፎ ላይ? አዎ የሰው ነው የምሰራው። ብዙ ከስተመሮች ራሱ አለ። አንተ ራስህ? አዎ ያው የገጸው መጋዘን ውስጡ ነው። ታማኙኝ እየሸጥኩ ነው የምሰራው። ለሰው ነው የምሸጠው። ቃሉ ራሱ ደስ ይላል። ታማኝ ሆኜ ይሄን ማለት የሚችለው የተለወጠ ሰው ብቻ። በጣም እንኳን አገኘው። ያኔ ራሱ አንተ ነው ሞራል የሆንክልኝ። ስንተኛ ነው ትለኛለህ? እኔ ዜሮ ነኝ ብዬ ራሱ እንገምቻለሁ። ግን አንደኛ ነው እሱ ስትል ሁሉም ሰው አጨበጨበልኝ። መጨረሻ ላይ ሊሄድ ሲል አንተ አሁን አልተማርኩም አትበል፣ ካሁን በኋላ ሰው ትቶኝ ዷል አትበል፣ ከኬጅ ብትጀምር ዶክተር መሆን ትችላለህ ያልከኝ። ያኔ በቃ ልቤ ውስጥ ገባ ነገር ማለት ነው። እንደገና ኬጂ ብትገባ አንተ ዶክተር መሆን የምትችልበት አቅም አለ። እንዳፈራ ካሁን በኋላ መቃም ማጨስ መጠጣት የለብኝም። ከጀመርኩ በተለይ ስታስተምር ከዚህ ከወጣ ከጀመርክ ትጠፋለህ፣ መጥፊያ ነው የሚሆነው እያልክ ነበር። ይሄ ሁሉ ራሴ ነው አልኩት። ምን ላድርግልህ? ቤት ኪራይ ልክፈልልህ? ልብስ ጫማ ልግዛልህ? ባለፈው እያወራን ነበረ። እኔ ጂምሰን ቤት አለኝ። ከኔ ጋር የሚሰሩ ልጆችም አሉ። ጀስት ጂምሰም 50 20 30 ያወርዳሉ። በዛ ትርፍ ደግሞ ቤት ኪራይም ምንም ይሸፍናሉ። ጀስት እሱንም ይየው ነበር እንደዚህ ብታረግ ምናምን ስለው የተወሰነ ጂፕሰም ቢያወርድ ይሸጣል። መሸጫ ቦታ ታገኛለህ? በጣም አገኛለሁ። ታፉ ላይ ይኖራል። ስንት ጂፕሰም ያወርዳሉ? የሱ ጓደኞች 150 200 ያወርዳሉ። እኔም ጋር እስከ ቤት እስከሚያገኝ ድረስ ከፈለገ እኔም ጋር ከተቻለ ያወረደ ካንተ ጋር መሸጥ ይችላል። እሺ 200 ጂፕሰም ስንት ብር ነው? አንዱ ጂምሰም ይቻክ ይባላል። አፍሪካ ጂምሰም ይባላል። 790 ብር ነው። እሺ 200 ስንት ነው? 158,000 ብር። በአጭር አማርኛ እናንተ አይነት ጀግና ኢትዮጵያዊ ልቡ ለለውጥ የተነሳ እኔ 160,000 ብር ሰጣለሁ።
ተለውጬ ያታያለሁ። ሰውኝ ሌሎችን ረድቼ ነው ለራሴ ብቻ ተለውጬ ሳይሆን ተለውጬ ሌሎች እንደኔ የወደቁትን አንስቼ ነው የሚያሳይ። ምስክር ይሆናለሁ። ደግሞ አንተ 160 ሺህ ከሰጠው እኔ 40 ሺህ ጨምሬለት 200 ሺህ እንዲያረጋጋ የምትሰራለትን ሰው በጸባይ ታናግረዋለህ። እገቴን ራሱ አይጠሉም እነሱ። ስንት ዓመት እዚህ ሱስ ውስጥ በነበርኩ ሰዓት ራሱ እነሱ ጋር ይሰራ ስለነበር ለወጥ ደስ ይላቸዋል። አሁን እዚህ እሱ 40 ሺህ ሰጥቷል፣ እኔ 160 ሺህ። አሁን እዚህ መካከል ደግሞ አንድ የተወሰነ ሰው ደግሞ 10 ሺህ ብር ደግሞ ቢሰጠኝ ከዛ በኋላ አንተ ፏፈሽ ነው የምትለው። የሚቀጥለው አመት ፏፈሽ ነው የምትለው። 20 ሺህ አጨብጭቡ። 20 ሺህ 220 ሺህ ሌላ። በነገራችን ላይ እኔ ዝም ብዬ አይደለም ምዘራው፣ ለማፈር ከተገኘ መዝራት ነው ያለብህ። እንደዚህ የተለወጠ ሰው ካለ ማለት ነው። ስለዚህ አቢጌ 20 ሺህ፣ ሚኪ 10 ሺህ፣ 30 ሺህ 230 ሺህ አረ 230 ሺህ 20 ሺህ ብር ይቀረኛል። 20 ሺህ ብር ይቀረኛል። አንተና ሌዊ 10 ሺህ ያዝ 240 ሺህ 10 ሺህ ብር። እሺ ስለዚህ አንቺም ትሰጫለሽ እስከ ዳር 10 ሺህ። አካውንት አለ? አካውንት አቢሲኒያ አለ። እኔ በጣም የተደነኩት ልንገራችሁ፣ ስራ በመስራቱ እንዳይመስላችሁ። ከዚህ ተመልሶ ሄዶ 5ኛ ክፍል ገብቶ 8ኛ ክፍል ሆኖ መምጣቱ ትልቅ ስኬት ነው። 8ኛ ክፍል ደግሞ እመነኝ የሀብታም ነው የሚሆነው። አረ ተሳክቶልኛል፣ አረ ቀጥላለሁ ገና። ሌላው ደግሞ በጣም ደስ ያለኝ ምን እንዳረግልህ ትፈልጋለህ ስለው እንዲያርግልኝ አላለም። ሁሉ ነገር አለኝ ነው ያለው እና እንድሰጠው ደግሞ እሱ አበረታታኝ። በነገራችን ላይ እኔ ራሴ ተረድቼ ነው፣ እኔ ራሴ ታግሼ ነው፣ እኔ ራሴ ደግነት አለ እየተናገርክ ነበር። ያኔ ስታስተምን እኔ ዳልኝ ነኝ ምናምን ብዬ እዚህ ስምናገር ማንም ተመችቶ ደልቶት ያደገ ሰው የለም። ሁላችንም ነው አልክ። ቤተሰቦች ደሃ መሆናቸው ሰው እንዲያውቅ አትፈልግም። በመጣም ልንገር፣ እኛ ኢትዮጵያኖች ይገርማል፣ ኑሯችን አንድ አይነት ነው አይደለም? ነው ምንም አንተ ሼም እንዳይዝ አንተ አንደኛ ነህ። ኤሉባቡር ሰው ጀግና ነው ሲጀመር፣ ራሱ ጀግና ነው። ኤሉባቡር ሰው ሲጀመር የተማረ ነው። እውነቴን እኮ የኤሉባቡር ሰው ድሮም ምሁር ነው፣ የተማረ ነው፣ በዛ ላይ ቆንጆ ነው፣ በዛ ላይ ረዥም ነው። ይሄን የሚከታተል ኢትዮጵያዊ ራሱ እንዲረዳ ፈልጋለሁ። እሱ ብቻ ሳይሆን የኤሉባቡር ልጆች ሁሉ ባንክ አካውንቱን ስክሪን ላይ ያስቀምጣለሁ። ሰፖርት ይሄ ትልቅ ይሆናል።